የአምላካችን የእግዚአብሔር ስም የተመሰገነ ይሁን። እግዚአብሔር እንዲናገረን አጭር ጸሎት እንጸልያለን። ልዑል ሆይ ለስምህ ክብር ይሁን። የዛሬ ሳምንት በዚህ ቦታ ነበርን፣ አሁንም በዚህ ቦታ እንድንሆን ፈቅደሃል። ይህ ደግሞ ከኛ ብርታትና ጥንካሬ ሳይሆን ያንተ የእግዚአብሔር የምሕረትና የቸርነት ብዛት ነው። ስለዚህ እናመሰግናለን። በኢየሱስም ለስምህ ክብር ይሁን። ወንድሞቼና እህቶቼ ዛሬም ወደ አንተ መጥተዋል። አንድ ነገር እንድታስተምራቸው፣ አንድ ነገር ከአንተ ፈልገው መጥተዋል። እግዚአብሔር ሆይ አንተ ካልተናገርክ በስተቀር መናገር የሚችል ማን ነው? አንተ ካላስተማርክ በስተቀር ማስተማር የሚችል ማን ነው? ስለዚህ በፊት እንማጸናለን። ወንድሞቼም እህቶቼም እኔም በዚህ አንድ ላይ ሆነን ተገኝተናል። በጌታ በኢየሱስ ስም ሰማይ ይከፈትልን። አንድ የሚረባ ነገር ተናገረን። በአንተና በመንግስት የድርሻችን እንድንወጣ እግዚአብሔር እንደገና ሐሳብህን ለእኛ እንድታሰማን ፈቃድ ይሁን። ይህ እንዳይሆን የሚዋጋን ማንኛውም ተጽዕኖ የተከለከለ ይሁን። መንፈስ ከኛ ጋር ይሁን። በኢየሱስ ስም አሜን። የዛሬ ሳምንት አሁን እንደተነገረው በዚህ የሥራ ስነ ምግባር በሚባል ጉዳይ ላይ አንዳንድ ነገሮችን አይተናል። ዛሬም በዚያ ነው የምንቀጥለው። ስራ ምንድን ነው የሚል ነገር እያየን ነበረ። የነበራቸው ስራ አንድን ዓላማ ወይም ውጤት ለማግኘት በቀላሉ በአካል ወይም በአእምሮ እንቅስቃሴ ውስጥ መሳተፍ እንደሆነ የዛሬ ሳምንት አይተናል። በአካል ወይም በአእምሮ እንቅስቃሴ ውስጥ መሳተፍ ማለት ነው ለአንድ ዓላማ ወይም ለአንድ ውጤት እንደሆነ ተመልክተናል። ሌላኛው ስራ የሚያመላክተው ሌሎች ሰዎች እንደተናገሩ የአእምሮን ጥረት የሚያካትት እንቅስቃሴ ሆኖ የሚከፈል ወይም የማይከፈል እና ለራስ ወይም ለሌሎች ሊደረግ እንደሚችል አይተናል። የሰው ልጅ ተሰጥኦና ችሎታውን እንዲጠቀምበት ከእግዚአብሔር የተሰጣ ሲሆን መተዳደሪያም እንደሆነ መግቢያ ላይ ተመልክተናል። ስራ ሌሎችን ለማገልገልና እግዚአብሔርን ለማክበር እንደ መንገድ ይታያል። ስራ ምን ማለት ነው? ሌሎችን ለማገልገል እግዚአብሔርንም ለማክበር እንደ መንገድ ይታያል። ስራ መግቢያ ላይ አንስተናል። ስራ የእግዚአብሔር ልዩ ስጦታ እንደሆነ መጽሐፍ ቅዱሳችን ይናገራል። መጽሐፍ ቅዱስ ስለ ስራ ምን ይላል? የእግዚአብሔር ልዩ ስጦታ እንደሆነ ይናገራል። እግዚአብሔር ለሰው ልጆች ከሰጣቸው ስጦታዎች መካከል አንዱ እሱ እንደሆነ መጽሐፍ ቅዱስ ስራ የእግዚአብሔር ስጦታ እንደሆነ አጉልቶ ነው የሚያሳየው። አንዳንድ ሰዎች እንደሚያወሩ አይደለም። አንዳንዶች መርገም ነው፣ የኃጢአት ውጤት ነው ብለው እንደሚሉት ሳይሆን ከውድቀት በፊትም ስራ እንደነበረ መጽሐፍ ቅዱሳችን በደንብ ያረጋግጣል። ለዚህ ነው የእግዚአብሔር ስጦታ እንደሆነ አጉልቶ ያሳያል። እርሱም ለሰው ልጆች ያለው እቅድ አካል ሆኖ የተፈጠረ ነው። ስራ እግዚአብሔር ስራን ሲፈጥር ለሰው ልጆች እንደ እቅድ ወይም የእቅድ አካል አድርጎ እግዚአብሔር እንደፈጠረው እናያለን። ዘፍጥረት ምዕራፍ 2:15 ላይ እግዚአብሔር አዳምን እንዲሰራውና እንዲጠብቀው በኤደን ገነት እንዳስቀመጠው የሁላችንም የልጅነት እውቀታችን ነው። ሰንበት ትምህርት ቤት ላይ በነበርን ሰዓት የምንማረው ነው። ይህም የሥራ ዋናው የንድፍ አካል ወይም የእቅድ አካል እንደሆነ ያሳያል። መጽሐፍ ቅዱስ ስለ ሥራ ምን ይላል? ሌላኛው እግዚአብሔር ሙሴን እንዲህ ብሎ ተናገረው። ከይሁዳ ነገድ የሚሆን የሆር የልጅ ልጅ የኡር ልጅ ባስልኤልን በስሙ ጠርቼዋለሁ። በሥራ ሁሉ ብልሃት፣ በጥበብም በማስተዋልም በእውቀትም የእግዚአብሔርን መንፈስ ሞላሁበት ይላል። እግዚአብሔር ብልሃት ይሰጣል፣ ሰዎች ሥራ እንዲሰሩ ጥበብም ማስተዋልም እውቀትን እንደሚሰጣቸው ይህ የእግዚአብሔር የመጀመሪያ የሥራው የእቅድ አካል እንደሆነ መጽሐፍ ቅዱሳችን በደንብ ያረጋግጣል። ዘጸአት ምዕራፍ 3 ከቁጥር 1 እስከ 5 ስናነብ ያነሳብ እናገኛለን። ሥራ አንዱ ከእግዚአብሔር ዘንድ ለሰው ልጆች የተሰጠ ስጦታ እንደሆነ የመርገም ውጤት እንዳይደለ ማለት ነው። መጽሐፍ ቅዱስ ስለ ሥራ ምን ይላል? የዛሬ ሳምንት ያየነው ሁለተኛው ምግብ የምናገኝበት ነው።
መብላት የምንችልበት ማለት ነው። ካልሰራን ምናልባት ልንበላ እንችላለን፣ ግን ደግሞ ዘለቄታ ላይኖረው ይችላል። ለዚህ ነው ሐዋርያው ጳውሎስ ወደ ተሰሎንቄ በሁለተኛ ዙር በጻፈው መልእክቱ ላይ ሊሰራ የማይወድ አይብላ ሲል ተናግሯል። አይተናል ዛሬ ሳምንት። ስለዚህ ምግብ የምናገኝበት መንገድ ነው ስራ። የሰሩ ሰዎች ይበላሉ። ለመብላት መስራት አስፈላጊ እንደሆነ መጽሐፍ ቅዱሳችን ይናገራል፣ ያስተምረናል። ሰዎች ሳይሰሩ መብላት የሚፈልጉ ማለት ሰዎች አሉ። ይሄ ደግሞ ልክ አይደለም። ልክ እንዳይደለ መጽሐፍ ቅዱሳችን ያረጋግጣል። ይለፋሉ ሰዎች እንዲህ በዚህ መልኩ ለመኖር ነው። ይሰራሉ። ላባቸውን አንጠፍጥፈው ዋጋ ከፍለው ይሰራሉ። ይታወቁት ነው። እንዲህም ይተጋሉ። አሁን እዚህ የምናገኘው ራሱ አንዱ ተመልከቱ። ስለሚከፈላቸው ብቻም ሳይሆን መከፈል አንድ ሆኖ ከስራ በኋላ ስለሚከፈላቸው ለመኖር ብለው የሚተጉ ሰዎች አሉ። እንዲህ ይላሉ። እንግዲህ አንዳንድ ጽሁፎችን አይታችሁ እንደሆነ ተሽከርካሪ ውስጥ እንዲህ አይነት ጽሁፎችን ታገኛላችሁ። ዝቅ ብሎ የሰራ ከፍ ብሎ ይበላል ይላሉ። ሰው ዝቅ ብሎ ሲሰራ ከፍ ብሎ ይበላል ይላሉ። አንዳንዶቹም ደግሞ የሰራ ሲበላ ያልሰራ ይከጅላል ብለውም ይናገራሉ። ለዚህ ለመብላት መስራት እንዳለብን መጽሐፍ ቅዱሳችን ያረጋግጣል። መከጀል ጥሩ እንዳይደለ፣ ያለ መስራት እንደሆነ ይናገራል። ስለዚህ ስራ ለምግብ አስፈላጊ ስለሆነ እንሰራለን ማለት ነው። እንሰራለን። ስራ እንዳትጠሉ፣ ስራ እንዳንጠላ። አዲሱ ትውልድ ሁሉን ነገር በቅርበት ማግኘት ስለሚፈልግ ብዙ ዋጋ መክፈል አይፈልግም። እውነት ለመናገር ትንሽ ስለምንቸኩል በጣም እንቸኩላለን። እንዲህ ላሉ አንዳንዶችም ሆድና ህመም በስርዓት አያስተኙም ይባላል። ሰዎች ናቸው የሚሉት። የተራበ ሰው አይታችሁ እንደሆነ ብዙ ደስተኛ ሆኖ የሚተኛ አይመስለኝም፣ ይገላበጣል። ከዚህ የተነሳ ምግብ እያጣ ሲቆይ ምን ማድረግ ይሻላል ብሎ ያስባል። መስረቅ ማይፈልግ ሰው ለመስረቅ ያስባል። ህመምም እንደዚያው ነው። ሰው በስርዓት እንዳይተኛ እንደሚያደርግ ሁሉ ሆድና ህመም በስርዓት አያስተኝም እንዲባል እኛም ካልሰራን በዚህ መልኩ ስለምንጎዳ መስራት እንዳለብን በእውነት አባቶቻችን አስተምረውናል። እዚህም መካከል በተግባር ስራን የሚገልጡ ሰዎች አሉና መስራት ጥሩ ነው። ስንሰራ እንበላለን። ለምሳሌ እኚህን እናት ተመልከቱ። እንግዲህ በዚህ እድሜያቸው ይህን እየለፉ ያሉት ለምንድን ነው ብለን ጥያቄ ብናነሳ ቅድም ያልነውን ጉዳይ ያነሳልናል። የቅድሙን ሀሳብ ይሄን ያነሳል። ሆድና ህመም በስርዓት አያስተኛም ጉዳይ ያሳያል። በዚህ እድሜያቸው እንዲህ ከተቸገሩ አንድ ችግር አለ ማለት ነው። አንድ ችግር አለ ማለት ነው። ለዚህ በዚህ እድሜ ከምንጨነቅ፣ በዚህ እድሜ ከምንሰቃይ፣ በእንዲህ አይነት ጊዜ ዋጋ ከምንከፍል በጊዜ እግዚአብሔር በሰጠን ጊዜ ብንሰራ መብላት እንችላለን ማለት ነው። ስለዚህ ለመብላት እንሰራለን። ሌላኛው መጽሐፍ ቅዱስ ስለ ስራ ምን ይላል? እግዚአብሔርንና ሌሎችን ለማገልገል መንገድ እንደሆነ ይናገራል። እግዚአብሔርንም ሌሎችንም ለማገልገል መንገድ እንደሆነ ይናገራል። ስራ መንገድ ነው ማለት ነው። ለምን? አንደኛ እግዚአብሔርን ለማገልገል፣ ሁለተኛ ሌሎችን ለማገልገል። ቆላስይስ 3:23 ላይ ለሰው ሳይሆን ለጌታ እንደምታደርጉ የምታደርጉትን ሁሉ በትጋት አድርጉ ይላል። የምታሳዩት ትጋት የሰው ብቻ ሳይሆን ለጌታም እንደሆነ በማሰብ ስሩ ይላል ትርጉሙ። ስለዚህ እዚህ ጋር የምናገኘው የምንተጋው ትጋት ወይም የምንሰራው ስራ፣ ለለውጥ የምናደርገው የትኛውም እንቅስቃሴ ለሰው ብቻ ሳይሆን እግዚአብሔርም ስለሚከብርበት በተቻለ መጠን እንደ ክርስቲያን ስራን በምናስብበት ጊዜ መጽሐፍ ቅዱስ የሚያስተምረን እግዚአብሔርንና ሌሎችን ለማገልገል መንገድ እንደሆነ ይናገራል። የሰሩ ሰዎችና ያልሰሩ ሰዎች እግዚአብሔርንም ሰውንም እኩል አያገለግሉም። ሐሳብ ሊኖር ይችላል፣
ነገር ግን ካልሰራን የሐሳብ ተግባራዊ ሊሆን አይችልም። ለዚህ ነው ብዙ ሰዎች እንደሚያነሱት በሐሳብ እስከ መጨረሻ ምንደርስ ቢሆን ጥሩ ነበር። ሐሳብ ጥሩ ሆኖ ወደ ተግባር ካልተለወጠ ምንም ዋጋ የለውም። ራዕያቸውን ይዘው የሚሞቱ ብዙ ሰዎች አሉ። ያስባሉ፣ ተግባራዊ ሳይሆን ይቀራል። ምናልባት ያንን ስኬታማ ለማድረግ ከኔና ከናንተ መስራት አስፈላጊ እንደሆነ መጽሐፍ ቅዱሳችን ያረጋግጣል። እንዲህ ይላል፣ ከማንም ብር ወይም ልብስ ወይም ወርቅ አልተመኘውም። እነዚህ እጆቼ በሚያስፈልገኝ ነገር ለኔና ከኔ ጋር ላሉት እንዳገለገሉ እናንተ ታውቃላችሁ። ሐዋርያው ጳውሎስ የኤፌሶንን ምዕመናን የኤፌሶንን መሪዎች በሚሰናበትበት ጊዜ የተናገረ ቃል ነው። እኔ ከእናንተ ጋር አብሬ በነበርኩ ጊዜ ከማንም ብር ወይም ወርቅ ወይም ልብስ አልተመኘውም ይላል። እነዚህ እጆቼ በሚያስፈልገን ሁሉ ነገር ከኔ ጋራ ላሉትና ለኔ ጭምር እንዳገለገሉ እናንተ ታውቃላችሁ። ይህ ማለት ስንሰራ እግዚአብሔርንም ሰውንም እንደምናገለግል ያስረዳናል። ስለዚህ ስራ መንገድ ነው፣ እግዚአብሔርን ለማገልገል ሰውንም ለመርዳት። ለዚህ ነው የምናገረው። ቀጥሎ ምን ይላል? እንዲሁ እየደከማችሁ ድሆችን ልትረዱና እርሱ ራሱ ከሚቀበል ይልቅ የሚሰጥ ብፁዕ ነው እንዳለ የጌታን የኢየሱስን ቃል እንድታስቡ ይገባችሁ ዘንድ በሁሉ አሳየኋችሁ። በሁሉ አንድም ነገር ሳይቀር ምሳሌ ትቼላችኋለሁ። እኔ በእናንተ መካከል ስደክም አንደኛ እግዚአብሔርን አገልግያለሁ፣ ሁለተኛ በገዛ እጆቼ ራሴን ደግፌአለሁ፣ እናንተን ሳገለግል እግዚአብሔርን አገልግያለሁ ይላል። ስለዚህ ስራ ሰውንም እግዚአብሔርን የምናገለግልበት መንገድ እንደሆነ መጽሐፍ ቅዱሳችን ያረጋግጥልናል። ሌላኛው መጽሐፍ ቅዱስ ምን ይላል ስለ ስራ? ጥራት፣ ባህሪና ስነ ምግባር ለስራችን መሰረት እንደሆነ ይናገራል። እነዚህ ሶስቱ ወሳኝ ወርቃማ ሐሳቦች ለኔና ለናንተ ለስራችን በጣም ወሳኝ እንደሆኑ ይናገራል። አንደኛው ጥራት፣ ሁለተኛው ባህሪ፣ ሶስተኛ ስነ ምግባር። እነዚህ ሶስቱ ነገሮች መሰረት ናቸው ብሎ ያስተምራል የእግዚአብሔር ቃል። ተመልከቱ፣ 5 መክሊት የተቀበለውን ሰው እዩ። 1 መክሊት የተቀበለውንም ተመልከቱ። 2 የተቀበለውንም ተመልከቱ። አንደኛው ቀብሯል፣ ጥራት የለውም፣ ባህሪ የለውም፣ ስነ ምግባሩ የተበላሸ ነው። በዚህ ምክንያት የተቀበለውን ቀበረ። ግን 2 የተቀበለው 2 ተተረፈ። 5 የተቀበለው 5 ተተረፈ። 5 ለተቀበለው እንዲህ አለው። እሱም ቀረበና ለጌታው ሲያስረክብ ጌታ ሆይ 5 መክሊት ሰጥታኝ ነበረ፣ እነሆ ሌላ 5 መክሊት አተረፍሁበት አለ። ጌታውም መልካም አንተ በጎ ታማኝም ባሪያ፣ በጥቂቱ ታምነሃል፣ በብዙ ሾሜሃለሁ፣ ወደ ጌታዬም ደስታ ግባ አለው ይላል። ወደ ጌታዬም ደስታ ግባ አለው ይላል። ይህንን ስንመለከት ጥራት፣ ባህሪ፣ ስነ ምግባር ለስራችን በጣም ወሳኝ እንደሆነ የእግዚአብሔር ቃል ያስተምረናል። እግዚአብሔር ቃል ያስተምረናል። ሁለተኛ ተሰሎንቄ 1:11 ላይ ያንኑ ሐሳብ እናገኛለን። የሰው ልብ ከሁሉ ይልቅ ተንኮለኛ እጅግም ክፉ ነው፣ ማንስ ያውቀዋል? እኔ እግዚአብሔር ለሰው ሁሉ እንደ መንገዱ እንደ ሥራው ፍሬ ይሰጥ ዘንድ ልብን ይመረምራለሁ፣ ኩላሊትንም ይፈትናል። ባህሪ ሰዎች በስራቸው ስኬታማ እንዲሆኑ እንዳይሆኑ ከሚያደርጉ ነገሮች ሌላኛው ይሄ ነው። ጥራት፣ ባህሪና ስነ ምግባር ለስራችን መሰረት እንደሆኑ
የእግዚአብሔር ቃል ያስተምረናል። ስለዚህ ስራን ስናስብ መጽሐፍ ቅዱሳችን የሚያስተምረን ይሄ ነው። በጥራት እንሰራለን፣ በመልካም ባህሪ እንሰራለን፣ የስራ ስነ ምግባራችን የተስተካከለ ሆኖ እንሰራለን። ይሄ ደግሞ ለምንሰራው ስራ መሰረት እንደሆነ ያረጋግጠናል። ሌላኛው የእግዚአብሔርን ዓላማ ለማያውቁት ለመግለጽ መስራት እንዳለብን መጽሐፍ ቅዱስ ይናገራል። የእግዚአብሔርን ዓላማ ለማያውቁት፣ እግዚአብሔር ዓላማ አለው። ያንን የእሱን ዓላማ ለማያውቁት ለመግለጽ መስራት እንዳለብን መጽሐፍ ቅዱሳችን ያረጋግጣል። ስራ ለግለሰቦች ተሰጥኦአቸውን ወይም ችሎታቸውንና ፍላጎታቸውን የሚገልጹበትና ለእግዚአብሔር ክብር የሚያመጡበት፣ ሌሎችን የሚወዱና በዓለም ላይ ለውጥ የሚያመጡበት መንገድ ነው። እየሰራን ስንሄድ እግዚአብሔርን የማያውቁ አሉ፣ የእግዚአብሔርን ዓላማ የማያውቁ ሰዎች አሉ። ለእነዚያ በስራችን እግዚአብሔር በሰጠን ተሰጥኦ፣ እግዚአብሔር በሰጠን ችሎታ የእግዚአብሔርን ዓላማ ለማያውቁ ሰዎች የምንገልጽበት መንገድ እንደሆነ መጽሐፍ ቅዱሳችን ያስተምራል። ሌላኛው ስራ የእግዚአብሔር ፍጥረት ነጸብራቅ እንደሆነ መጽሐፍ ቅዱሳችን በደንብ ይናገራል። ዮናስ 1:9 እናንብብ። ዘፍጥረት ምዕራፍ 2:2 ስናነብ ስራ የእግዚአብሔር ፍጥረት ነጸብራቅ ነው። እንዲህ ነው ብሎ መጽሐፍ ቅዱስ አጽናፈ ዓለሙና በውስጡ ያሉትን ሁሉ እየፈጠረ አምላክን እንደ ሰራተኛ ይገልጻል። በእግዚአብሔር መልክ የተፈጠሩ ሰዎችም የእሱን የፍጥረት ባህሪ በማንጸባረቅ እንዲሰሩ ተጠርተዋል። እግዚአብሔር ሰራተኛ ነበረ። በፍጥረት ለእግዚአብሔር ስራውን ገልጧል። ፍጥረትም እግዚአብሔር እንደሰራቸው ይናገራሉ። እኛ የእግዚአብሔር የእጁ ስራዎች ነን ብለው ይገልጻሉ። እኛም ያንን በምንሰራበት ጊዜ መጽሐፍ ቅዱሳችን በሚያስቀምጠው መሰረት ስራ የእግዚአብሔር ፍጥረት ነጸብራቅ እንደሆነ በደንብ እንረዳለን፣ ለሌሎቹም እንገልጻለን ማለት ነው። ስለዚህ በእግዚአብሔር መልክ የተፈጠሩ ሰዎች የእሱን የፍጥረት ባህሪ በማንጸባረቅ እንዲጠሩ ተጠርተዋል። እኛ በመልኩ ተፈጥረናል። እግዚአብሔር በመልኩ ሰርቶናል። እኛም ደግሞ ስራን በምንሰራበት ጊዜ አንድ የሰራንም አንድ የፈጠረን አምላክ እንዳለ እያንጸባረቅን እንደምንሰራ የእግዚአብሔር ቃል መጽሐፍ ቅዱሳችን ይህንን ጉዳይ ያስተምረናል። እግዚአብሔርም የሰራውን ስራ በሰባተኛው ቀን ፈጸመ። በሰባተኛውም ቀን ከሰራው ስራ ሁሉ አረፈናል። እግዚአብሔር በስድስት ቀን ውስጥ ስራን በሚገባ ሰርቷል። በመጨረሻው ቀን ግን አርፏል። በሰባተኛው ቀን ስራውን ፈጽሞ ሰባተኛ ቀን ላይ እረፍቱንም ጭምር ኮንክሉድ አድርጎ እግዚአብሔር ለእኛ ምሳሌ ትቶልናል። በሰባተኛው ቀን ከሰራው ስራ ሁሉ አረፈ ስል እግዚአብሔር ሰራተኛ እንደሆነ ፍጥረት በሙሉ ይናገራል ማለት ነው። ሰማይን የተመለከተ ሰው እግዚአብሔር እንደሰራ ይናገራል። ምድርንም ያየ ሰው እግዚአብሔር ሰራተኛ እንደሆነ ይናገራል። ምን ይላል መጽሐፍ ቅዱስ ስለ ስራ? ሌላንም ስንመለከት ስራችን ከክርስቶስ ጋር የተጣመረ እንደሆነ ይነግረናል። እኔና እናንተ የምንሰራው ስራ ከክርስቶስ ጋር ግንኙነት እንዳለው፣ ከክርስቶስ ጋር ህብረት እንዳለው፣ ዝም ብሎ ዓለማዊ ስራ ብቻ እንዳይደለ እኛ እንደ ክርስቲያን በምንሰራበት ጊዜ ከክርስቶስ ጋር የተጣመረ ስራ እንደምንሰራ እንድናስታውስ መጽሐፍ ቅዱሳችን ይነግረናል። ተመልከቱ፣ ከኢየሱስ ጋር የተጣመረ ሰው ልክ ከሱ ጋር እሱ እንደሰራ መስራት እንዳለበት ማስታወስ እንድንችል ይነግረናል። ለምሳሌ የዙፋኑ መሰረት ጽድቅና ቅድስና ነው። ጽድቅ የሚለው በድጋሚ ገብቷል። ቅድስና ነው። ፍቅርና ታማኝነት በፊቱ ይሄዳሉ። መዝሙር 89:14 የዙፋኑ መሰረት ጽድቅና ቅድስና ከሆነ እኔና እናንተም ስራን በምንሰራበት ጊዜ እንደ ክርስቲያን ከክርስቶስ ጋር ህብረት እንዳለው ሰው፣ ከሱ ጋር ግንኙነት እንዳለው ሰው፣ ከሱ ጋር አንድነት እንዳለው ሰው በጽድቅና በቅድስና
በፍቅርና በታማኝነት መስራት እንዳለብን ያረጋግጣል ማለት ነው። እንዲህ ነው ምለው፣ ከማያምኑት ጋር በማይመች አካሄድ አትጠመዱ። ጽድቅ ከአመፅ ጋር ምን ተካፋይነት አለውና? ብርሃንም ከጨለማ ጋር ምን ኅብረት አለው? ክርስቶስስ ከቤልወር ጋር ምን መስማማት አለው? ወይስ የሚያምን ከማያምን ጋር ምን ክፍል አለው? ይላል ሐዋርያው ጳውሎስ በሁለተኛ ዙር በጻፈው መልእክቱ ላይ ምዕራፍ 6 ቁጥር 14 እስከ 15። ይህም ያሳየው እኛም በምንሰራበት ጊዜ እንደ ብርሃን ልጆች መስራት እንዳለብን፣ ወይም ከክርስቶስ ጋር ኅብረት እንዳለው ሰው መስራት እንዳለብን፣ እንደ አማኝ መስራት እንዳለብን፣ እንደ ክርስቲያን መስራት እንዳለብን ያረጋግጣል ማለት ነው። ስለዚህ ስራን በምናስብበት ጊዜ መጽሐፍ ቅዱሳችን የሚያስተምረው ስራችን ከክርስቶስ ጋር የተጣመረ እንደሆነ ይነግረናል። አንድ እንደሆነ፣ ተመሳሳይ እንደሆነ ይነግረናል። ምክንያቱም እኛ አሕዛብ አይደለንም። አምላካችን ጻድቅ ነው። የዙፋኑ መሰረት ጽድቅና ቅድስና ነው። እሱ በፍቅር የተሞላ ነው። እሱ ታማኝ ነው። እኔም እናንተም በምንሰራበት ጊዜ ልክ እንደዚያው በጽድቅ እንሰራለን፣ በቅድስና እንሰራለን። ሌሎችን ከኛ ጋር አብረው የሚሰሩትን በመውደድ እንሰራለን። ሌሎች ከኛ ጋር አብረው ለሚሰሩትና ለአምላካችን ታምነን በታማኝነት እንሰራለን ማለት ነው። እንደ አሕዛብ ሊሆን እንደማይችል ያረጋግጣል። እኛ አሕዛብ ስላይደለን፣ እኛ በልጁ በኢየሱስ ክርስቶስ ደም የተዋጀን፣ ከጨለማ ወደሚደነቅ ብርሃን የተጠራን፣ የእሱ ለርስቱ እየተዘጋጀን ያለን ምርጦቹ ነን። ታዲያ ስራን በምንሰራበት ጊዜ በዚያ ኮንሴፕት እንሰራለን፣ በዚያ አስተሳሰብ እንሰራለን፣ በዚያ አመለካከት እንሰራለን እንጂ እንደ አሕዛብ አንሰራም ማለት ነው። ለምሳሌ አንዳንድ ነገር ብናነሳ ጥሩ ነው። በዚህ መሃል አንዳንዴ የቤተ ክርስቲያን ሰው ሆኖ ኪሎ የሚያስር ነጋዴ አለ። የቤተ ክርስቲያን ሰው ሆኖ ጊዜ ያለፈበትን መድኃኒት የሚሸጥ ሰው አለ። የቤተ ክርስቲያን ሰው ሆኖ እሱ የማይጠቀማቸውን ምግቦች ለደንበኞቹ የሚያቀርብ አለ። ለምሳሌ አብዛኞቻችን ቤት ላይ ይሄ የረጋ ዘይት አንጠቀምም፣ ችግር አለበት ስለሚባል። ግን ደግሞ ወደ ንግድ ወደ ቢዝነስ ሲመጣ አንዳንድ ሰዎች እነሱ የማይበሉትን ነገር እኛን ያበሉናል፣ እኛን ያጠጡናል። እሺ ተቀብያለሁ። ድምፅህን ጨምር እያሉ ናቸው። ይቅርታ ወድቻቸዋለሁ ማለት ነው። በጣም ይቅርታ። እና ምን ያደርጋሉ? እነሱ የማይጠቀሙትን ነገር ለእኛ ያበሉናል። እኛ እናቅም። ምግብ ቤት ስንገባ እኔ አላቅም፣ እናንተም አታውቁ። የሚሰራው ሌላ ጋ ነው፣ የሚዘጋጀው ሌላ ጋ ነው፣ የሚያዘጋጅ ሌላ ነው። ግን በጣም የሚጎዳንን ነገር እንጠቀማለን። ከበላም በኋላ እንታመማለን። ብዙ ጊዜ የቆየ እንትን ይሸጣል። ምንድነው ይሄ? ይህ ከቁርጥ ጋር የሚበላ ነገር ምንድን ነበር? ሽሽቶ በቁርጥ ይታወቃል። አዋዜ። በእውነት እንዲያን ነገር አይደረግም ማለት ነው። ለምን አይደረገው? እኛ ክርስቲያን ነን። ስራችንን በምንሰራበት ጊዜ ከክርስቶስ ጋር ኅብረት እንዳለው ሰው ነው የምንሰራው። ከክርስቶስ ጋር ኅብረት እንዳለው ሰው እንሰራለን። ለዚህ ነው መጽሐፍ ቅዱስ ስለ ስራ ምን ይላል የሚለውን ጥያቄ ሲመልስ ስራችን ከክርስቶስ ጋር የተጣመረ እንደሆነ ይነግረናል። እኛ ክርስቲያን ነን። እኛ የብርሃን ልጆች ነን። እኛ የጨለማ ልጆች አይደለንም። በምንሰራበት ጊዜ እንደ ብርሃን ልጆች መስራት እንዳለብን ያረጋግጣል። ይሄን ነው ምለው፣ ከማያምኑ ጋር በማይመች አካሄድ አትጠመዱ። ጽድቅ ከአመፅ ጋር ምን ተካፋይነት አለውና? ብርሃንም ከጨለማ ጋር ምን ኅብረት አለው? ክርስቶስስ ከቤልወር ጋር ምን መስማማት አለው? ወይስ የሚያምን ከማያምን ጋር ምን ክፍል አለው ብሎ ሲናገር እነዚህ ሁለቱ የማይገናኙ ነገሮች ናቸው። የማያምን ሰው ተግባሩ ሌላ ነው፣ ከጌታ ጋር ኅብረት የለውም። አመፅ ሌላ ነው፣ ከጽድቅ ጋር ኅብረት የለውም። ብርሃንና ጨለማ የትም አይገናኙ።
ብርሃን ከጨለማ ጋር ምንም ህብረት የለውም፣ ክርስቶስ ከብሄሎር ጋር ምንም አይነት ህብረት የለውም ካለ እኛ የክርስቶስ ከሆንን ደግሞ በምንሰራበት ጊዜ የምንሰራውን ስራ ማድረግ ያለብን ከክርስቶስ ጋር እንደተዛመደ ከሱ ጋር አብሮ እንደምኖር እሱ እንደወደደው አይነት ሰው ሆነን እንድንሰራ የእግዚአብሔር ቃል ያስተምረናል። ስራችንንና የምናደርጋቸው ውሳኔዎች በሙሉ በእነዚህ መሰረታዊ ስርዓቶች ላይ የተመሰረቱ መሆን እንዳለባቸው መጽሐፍ ቅዱሳችን ያረጋግጣል። ስራችን፣ ተግባራችን፣ ውሳኔዎቻችን በእነዚህ መሰረታዊ እውነቶች ላይ የተመሰረቱ መሆን እንዳለባቸው መጽሐፍ ቅዱሳችን ያረጋግጥናል። ሌላኛው መጽሐፍ ቅዱስ ስለ ስራ ምን ይላል ብለው ስናነሳ በስራ የምናገኘው ሀብት በእግዚአብሔር ቃል መሰረት መመራት እንዳለበት ይነግረናል። ሰርተን የምናገኘው ሀብት፣ ሰርተን የምናካብተው ሀብት በእግዚአብሔር ቃል መሰረት መመራት እንዳለበት፣ እኛም ያን የምናገኘውን ሀብት መምራት ያለብን በእግዚአብሔር ቃል መሰረት እንደሆነ ይነግረናል። ተመልከቱ፣ ለሌሎች መጎሸሚያ ሳይሆን ጥቅምና እግዚአብሔርን ወይም እግዚአብሔር የሚከብርበት እንዲሆን ያስተምረናል። የምናገኘው ሀብት ሌሎችን ለማሳፈር፣ ሌሎችን ለማሸማቀቅ፣ ሌሎችን ለማስጨነቅ ሳይሆን ለጥቅም እግዚአብሔር እንዲከብርበት እንዲሆን መጽሐፍ ቅዱሳችን ያስተምረናል። ተመልከቱ፣ አንተ እንድትበልጥ ማን አድርጎሃል? ያልተቀበለውስ ምን አለ? የተቀበለ ከሆነ ግን እንዳልተቀበለ የምትመካ ስለምንድን ነው? አሁን ጠግባችኋል፣ አሁንስ ባለጠጎች ሆናችኋል፣ ያለኛ ነግሳችኋል። እኛ ደግሞ ከእናንተ ጋር እንድንነግስ ብትነግሱ መልካም ይሆን ነበር። አንድ ላይ አንደኛ ቆሮንቶስ 4:7-8 ምን እያለ ነው? በሰበሰብከው ሀብት፣ በሰበሰብከው ባለጠግነት ራስን ከሌላ የተለየ ሰው አድርጋ እንድትመለከት ማን ፈቅዶሃል? አንተ እንድትበልጥ ማን አድርጎሃል? ተቀብለሃል፣ የሰጠህ አለ፣ ልፋትን ወደ ውጤት የቀየረ አንድ አምላክ አለ እና እሱ ባርኮ ከተባረክ በራሱ እንደተባረከ ሰው ለምን ትመካለህ? ለምን ሌላው ራስን ከሌላው ጋር ለምን ታወዳደራለህ? ባለጠጋ ብትሆን የባረከ አንድ አምላክ አለ እንጂ ከራስህ ብቻ የመጣ አይደለም። እኛም ደግሞ ከእናንተ ጋር እንድንነግስ ብትነግሱ መልካም ይሆን ነበር፣ ግን እናንተ በግል እነግሳለን ብላችሁ አስባችኋል። ይሄ ስህተት ነው። እንዳትመካ ማለቱ ነው። እንዳትመካ ምን እያለ ነው? ቃል በቃል በስራ የምናገኘው ሀብት በእግዚአብሔር ቃል መሰረት መመራት እንዳለበት ይነግራል። እግዚአብሔር ከዚህ በኋላ ሊባርካችሁ ይችላል። አሁንም ተባርካችኋል። በጌታ ፊት መሆን በራሱ በረከት ነው። ነገ የሚሻል በረከት ይጠብቃችኋል ብዬ አምናለሁ። በምድራዊም በሰማዊው እግዚአብሔር ይበልጥ በሚባርክበት ጊዜ እኔና እናንተን እግዚአብሔር ሲባርከን ሀብት ስናገኝ ስናፈራ በፊት መኖር በማንችልባቸው ቤቶች ስንኖር በፊት መያዝ የማንችለውን አይነት ገንዘብ ስንይዝ ስንቆጥር ጓደኞቻችን ባልደረሱበት ቦታ ላይ ስንደርስ የዚያን ሰዓት ቆም ብለን ይህን ሀብት እንደ እግዚአብሔር ቃል መምራት እንዳለብን እግዚአብሔር ባሪያ ያሳስበናል። ስለዚህ መጽሐፍ ቅዱስ ስለ ስራ ምን ይላል ብለውን ስናነሳ በስራ የምናገኘው ሀብት በሙሉ በእግዚአብሔር ቃል መሰረት መመራት እንዳለበት ይነግረናል እንጂ ሌሎችን ለማስጨነቅ፣ ሌሎችን ለማሸማቀቅ፣ ሌሎችን ለማዋረድ፣ ሌሎችን ቀና እንዳይሉ ለማድረግ የተቀበልነው አንድም ነገር የለም። ሁለተኛ በራሳችን ጥረት በራሳችን ልፋት ለፍተን እንዳመጣነው አስበን መኩራራት እንደሌለብን ያረጋግጣል። ያንን ሀብታሙ ሰውዬ ታስታውሳላችሁ። በእግዚአብሔር ቃል ውስጥ ሉቃስ ወንጌል በደንብ ያስቀምጥልናል። ሁሉ ነገር ከተሳካለት በኋላ ጎተራው ከሞላለት በኋላ
ልፋቱን እግዚአብሔር ከባረከለት በኋላ ማታ ገብቶ ምንድነው አለው? ከዚህ በኋላ ነፍሴ ሆይ የሚያስፈልግሽ ምን አለ? ሁሉ ነገር አለሽ፣ ደስ ብሎሽ ኑሪ፣ ማንም አያስፈልግሽም የሚል አይነት ኮንሴፕት ይዞ ሲናገር ነው አንተ ሞኝ ሰው በዚህ ምሽት ነፍስህን ይፈልጉታል ብሎ ተናገረው። ስለዚህ ወገኖች ሆይ መጽሐፍ ቅዱሳችን ስለ ስራ የሚያስተምረውን ስንመለከት ይህን ያስተምራል። ሌላኛው በአሁኑ ዘመን ባለጠጎች የሆኑት የትዕቢትን ነገር እንዳያስቡ ደስም እንድለን ሁሉን አትረፍርፎ በሚሰጠን በሕያው በእግዚአብሔር እንጂ በሚያልፍ ባለጠግነት ተስፋ እንዳያደርጉ ይዘዛቸው ይላል ሐዋርያው ጳውሎስ ለልጁ ሲናገር ለጢሞቴዎስ። ምን እያለ ነው? ተመልከቱ። በአሁኑ ዘመን ባለጠጎች የሆኑት የትዕቢትን ነገር እንዳያስቡ ሀብታቸውን በእግዚአብሔር ቃል መሰረት እንዲመሩ ደስም እንድለን ሁሉን አትርፎ በሚሰጠን በሕያው በእግዚአብሔር እንጂ በሚያልፍ ባለጠግነት ተስፋ እንዳያደርጉ ይዘዛቸው። ዓለሙም ምኞቱም ሁሉም እንደሚያልፍ የእግዚአብሔር ቃል ይናገራል። ስለዚህ እንዲህ ብለህ ምከራቸው፣ ይዘዛቸው፣ አስተምራቸው። በሚያልፍ ባለጠግነት ተስፋ አታድርጉ። በእጃችሁ ያለውን ሀብት በእግዚአብሔር ቃል መሰረት ምሩ ማለቱ ነው። እነዚያን ሰዎች እንደዛ ብለህ ምከር ይላል። የእውነተኛውን ሕይወት ይይዙ ዘንድ ለሚመጣው ዘመን ለራሳቸው መልካም መሰረት የሚሆንላቸውን መዝገብ እየሰበሰቡ መልካምን እንዲያደርጉ በበጎ ሥራ ባለጠጎች እንዲሆኑ ሊረዱና ሊያካፍሉም የተዘጋጁ እንዲሆኑ ምከራቸው። ሰው ሀብቱን በእግዚአብሔር ቃል መሰረት የሚመራ ከሆነ ብቻውን እንደማይበላ ያረጋግጣል። ሌሎችን ይረዳል፣ ያካፍላል። እሱም ብቻ አይደለም፣ መልካም እያደረገ ይሄዳል። በበጎ ሥራ ይተጋል። እውነተኛውን የሕይወትን መንገድ ይይዛል። ለሚመጣውን ዘመን ራሱን በመልካም መሰረት ይገነባል። እንዲህ በማድረግ የሚቀጥለውን ሕይወታቸውን እንዲመሩ አስተምራቸው ልጄ ሆይ ይላል። አንድ ቀን አንድ አባት ሲመሰክሩ ሰምቻለሁ። ምናልባት ከተሳሳትኩ አስተካክላችሁ ተቀበሉ። አንድ ሀብታምና አንድ ድሃ አንድ ሰፈር ይኖራሉ አሉ። አንድ ድሃ ሴት። ከዚያ አንድ ሀብታሙ በጣም ጥሩ ቤት አለው፣ የተሻለ ነገር አለው፣ ሕይወቱም በጣም የተሳካ ነበረ በምድር ላይ። ያቺ ጎረቤት ላይ ያለችው ሴት ደግሞ በጣም ደካማ ነበረች፣ ደሳሳ ጎጆ ላይ ትኖር ነበር አሉ። ከዕለታት አንድ ቀን እቺ ሴት ትሞታለች አሉ። እቺ ሴት ስትሞት ወደ ሰማይ ሄደችና መልአክ ያስጎበኛታል አሉ። በሰማይ የተሰሩ ቤቶችን ሲያስጎበኙ መላእክቶች ከዚያ አንድ በጣም የሚገርም ቤት መልአክ አስገባትና ይሄ ቤት ያንቺ ቤት ነው አላት አሉ። ካላ በኋላ ሴትዮ ተከራከረች አሉ። እንግዲህ ሲነግሩ በጣም ተከራከረችና የኔ ቤት ይሄ አይደለም፣ እኔ ቤቴን አውቃለሁ፣ ይሄ የሰው ቤት ነው፣ የሰውን ቤት ለምን ልትሰጠኝ? ይሄ ያንተ ቤት ነው ለምን ትለኛለህ? ብላ ተከራከረች አሉ። ከዚያ በዚያ ክርክር አሻገራትና ሌላኛውን ቤት አሳያታሉ። መልአክ ወስዶ ሲያሳይ በጅምር ያለ ገና ደሳሳ ቤት ነው እያሳያት ያለው። ከዚያ በኋላ ያንን ቤት አየችና አው ትክክለኛ የኔ ቤት ይሄ ነው አለቻት። ያንቺ ቤት አይደለም፣ ይሄ የጎረቤትሽ ቤት ነው። ያኛው ሀብታሙን ሰውዬ ታውቂያለሽ? እዛ ጋር ያለውን ያንቺ ጎረቤት የሱ ቤት ነው ስትል እንደውም ከቅድሙ የሚበልጥ ክርክር ተከራከረቻል። መጨረሻ ላይ መልአኩ ነገራታል። አንቺ በምድር ላይ ብዙ ነገር አልነበረሽም፣ ነገር ግን ካገኘሽው ሁሉ በሰማይ መዝገብ ትሰበስቢ ነበረ። ስለዚህ በምድር ላይ የሰበሰብሽው ነው ይሄ ጥቂት ነገርሽን በእግዚአብሔር ፊት ጥለሻል። ይሄ ነው። ያኛው ጎረቤትሽ ግን ብቻውን ነው የበላው፣ መልካም አላደረገም፣ አላካፈለም፣ ሌሎችን አልረዳም፣ በሰማይ መዝገብ አልሰበሰበም። ስለዚህ ተመለሽና ለሱ ንገር፣ ቤቴ በጅምር ቀርቷል፣ የኔ ቤት በጣም ንገብ ሰርቷልና ቤትን ፈጽም ብለሽ ንገሪ ብሎ መለሳት ብለው ሲናገሩ ሰማው። መጽሐፍ ቅዱሳችን ያንን ያረጋግጣል። ወገኖች ወይ
ያለንን ሀብት በእግዚአብሔር ቃል መሰረት መምራት ስንጀምር፣ እግዚአብሔር ከሚሰጠን ነገር መምራት ስንጀምር፣ ስራ ስንሰራ እንባረካለን፣ ካልሰራን አንባረክም። መባረክ የምንችልበት ትልቁ መንገድ በቁሳዊ ነገር መስራት ነው። መንፈሳዊ በረከት ተቀብለናል፣ አልጨረስነውም። በልጁ በኢየሱስ ክርስቶስ በኩል አግኝተናል። ለመባረክን በምድር ላይ ለምኖረን ህይወት ስራ መስራት ግድ ነው። ስራን ከሰራን ደግሞ የምናገኝ ነገር አለ። ካገኘን ደግሞ ያንን በእግዚአብሔር ቃል መሰረት ከመራን በሚቀጥለው ጊዜ በሰማይ መዝገብ ስለምንሰበስብ እኛም አንቸገርም። ለዛ የእግዚአብሔር ቃል ያስተምረናል። ስለ ስራ በደንብ ነው የሚያስተምረን። በዚህ ልክ ራሳችን መምራት እንዳለብን፣ በስራ የምናገኘው ሀብት በእግዚአብሔር ቃል መሰረት መመራት እንዳለበት ይነግረናል። ካልሆነ ገዳያችን ነው የሚሆነው፣ ይገለናል። በእግዚአብሔር ቃል መሰረት ካልመራን አልጠራጠርም በዚህ ጉባኤ እግዚአብሔር በጣም የሚባርካቸው ሰዎች ይኖራሉ የሚል እምነት ይኖረኛል። በሀብትም እግዚአብሔር የሚያበለጽጋቸው ሰዎች ይኖራሉ የሚል እምነት ይኖረኛል። አይደለም እኛ ቀርተን የእግዚአብሔር ጠላቶች ሆነው የሚኖሩ ሰዎች እንኳን በምድራዊ ጉዳይ ተባርከዋል። ከኛ በላይ እነሱ ባለፈው እንዳነሳን በጣም ተባርከዋል። እግዚአብሔር ያለ ልዩነት የሚሰሩ ሰዎችን ይባርካል። ምክንያቱም የእጅን ስራ ይባርካለሁ ብሎ ካፉ ቃል ስለወጣ የሚሰራ ሰው ይባረካል። እንደምትባረኩ ተስፋ አረጋለሁ። ስትባረኩ ግን እግዚአብሔር በምድራዊ ሀብትም ሲባርካችሁ አንድ ጉዳይ ግን እንድታስታውሱ የእግዚአብሔር ቃል በዚህ ምሽት ይሞግተናል። እንዲህ ብሎ በስራ በምታገኘው ሀብት ሁሉ እግዚአብሔር ይከብር ዘንድ ያንን በእግዚአብሔር ቃል መሰረት ምራው ይላል። የእግዚአብሔርን ባሪያ ሐዋርያው ጳውሎስ ያንን ነው የተናገረው። መጽሐፍ ቅዱሳችን የሚያስተምረን ያንን ነው። ሰዓት ስለደረሰ እችን ሐሳብ ላንሳና እናቆማለን። ስራና ውድቀት የሚለውን ሐሳብ እናንሳ ወደሚቀጥለው ስለምንሻገር። በሰው ልጅ ውድቀት ምክንያት ስራ ፈታኝና አልፎ ወይም ተርፎ አድካሚ እንደሆነ መጽሐፍ ቅዱስ ያስገነዝበናል እንጂ ስራ የመርገም ውጤት ነው አይልም። ስራው ላይ ኢፈርት ተጨምሯል፣ ፈታኝ ሆኗል፣ ድካም ይጠይቃል። ከውድቀት በኋላ ድካሙ ጨምሯል እንጂ ድካም ያን ያልነበረም ማለት አይደለም። ነበረ፣ ግን ድካሙ ትንሽ ጨምሯል። ዘፍጥረት ምዕራፍ 3 ከቁጥር 17 እስከ 19 ስናነብ አዳምንም አለው የሚስቴን ቃል ሰምተሃልና ከእርሱ እንዳትበላ ካዘዝሁ ዛፍ በልተሃልና ምድር ከአንተ የተነሳ የተረገመች ትሆን። በሕይወት ዘመኔ ሁሉ በድካም ከእርሷ ትበላለህ፣ እሾህንና አሜከላን ታበቅልብሃለች። የምድርም ቡቃያ ትበላለህ፣ ወደ ወጣህበት መሬት እስክትመለስ ድረስ በፊት ወዝ እንጀራን ትበላለህ፣ አፈር ነህና ወደ አፈር ትመለሳለህ። ድካሙን ነው የጨመረው እንጂ ስራ ከውድቀት በፊት ነበር ማለት ነው። አሁን እዚህ ጋር ድካም ነው የጨመረው። በድካም ከእርሷ ትበላለህ፣ በሕይወት ዘመኔ ሁሉ በድካም ለፍተህ ላብህን አንጠፍጥፈህ እጅግ ደክሞኝ ትበላለህ፣ ወደ መሬት እስከምትመለስ ድረስ በፊት ወዝ እንጀራ ትበላለህ፣ ምክንያቱም አፈር ነህና ወደ አፈር መመለስ አይቀርም ብሎ ድካም ጨምሯል እንጂ ስራ የመርገም ውጤት አይደለም። አንዳንዶች እንደዛ ነው የሚያነሱት፣ ስራ የመርገም ውጤት ነው ይላሉ። ግን በዛ ልክ አይደለም አባቶቻችን ያስተማሩን። አጭር ማጠቃለያ፣ በመሰረቱ መጽሐፍ ቅዱስ ስለ ስራ ያለው አስተምሮ ዘርፈ ብዙ ነው። እሱም እንደ ስጦታ መተዳደሪያ፣ አምላክንና ሌሎችን የምናገለግልበት መንገድ፣ እንዲሁም የእግዚአብሔርን ዓላማ ከዳር ለማድረስ የሚያስችል መድረክ እንደሆነ ይነግረናል። እንዲሁም የእረፍትና የሰንበትን አስፈላጊነት እያጎላ በሰው ልጅ ውድቀት ምክንያት ለተፈጠሩ ተግዳሮቶች እውቅና ይሰጣል። ከስራ ጋር ተያይዞ ስራን ስናስብ መጽሐፍ ቅዱሳችን የሚያስተምረው በጣም ብዙ ቢሆንም ጥቂቱን ነው ያየነው። አንደኛ ስጦታ እንደሆነ፣ ሁለተኛ መተዳደሪያ እንደሆነ፣ መተዳደሪያ ያለ ጥገኝነት ራሳችንን ችለን ለመኖር መተዳደሪያ እንደሆነ፣ አምላክንና ሌሎችን ወይም እግዚአብሔርና ሌሎችን የምናገለግልበት መንገድ እንደሆነ፣ እንዲሁም የእግዚአብሔርን ዓላማ
ከዳር ለማድረስ የሚያስችል መድረክ እንደሆነ ያስተምረናል መጽሐፍ ቅዱስ። በጣም ብዙ ሐሳብ አለ። እኛ ግን በዚህ እናቆማለን። በሚቀጥለው የእግዚአብሔር መልካም በጎ ፈቃድ ቢሆን ጠንካራ የሥራ ስነ ምግባር የሚያካትታቸው ነገሮች ምንድናቸው የሚለውን እናያለን። ይህንን የእግዚአብሔርን ቃል እውነት እግዚአብሔር በመንፈሱ ይባርካለን።